ጠበቃው እንግዲህ ተዋረደ። እንግዲህ ጠበቃው የተዋረደበት ሉላ ታሪክ ሰርታለች ማለት ነው። እስካሁን እንግዲህ ሉላ ምን አፈዘዛት? ለምን ሪከርድ አታደርግም ወይንስ ለምን እንደዚህ አታደርግም እያልን ነበርን። ዛሬ ግን እሷ ታሪክ ሰርታለች ማለት ነው። እንግዲህ ጠበቃውን እንዲመጣ ወደ ቤት ከቀጠረችው በኋላ ለመጎስ ስልክ ቴክስት ያደርግላታለች ዳጣ ማለት ነው። ከዛ ዳጣና እንግዲህ ደላላው ጋር ተነጋግራ ነበረ እየቀጠሩት። እሱም ሆዱ የህግ ባለቤት ስለሆነ እየፈራ ነበረ። እንግዲህ ፖሊሶች ይዞ እየገሰገሰ እሱም ይመጣል ወደ ቤት። ጠበቃውም ከገባ በኋላ እዚህ ቤት ሰው አለ እንዴ ሉላን አላት። አረ በፍጹም ባለቤቴ ዛሬ የለም ነግሬ የለ እንዴ አለችው። ኤውልሽ እኔ ስለ ህጉ ጠንቅቄ ነው ማቀው ከአንቺ በበለጠ ደግሞ አና ብለሽ የጠራሽኝም ሪከርዶች የተለያዮች በሙሉ ይዣቸዋለሁ። በፍጹም አንቺ እኔን አሳልፈሽ ወንጀል ለመክተት አስበሽ ከሆነ እጅግ እንዳትሳሳች በማለት ይነግራታል። እሷም ቶሎ እስከሚረጋጋ ድረስ ለማረጋጋት ጥረት እያደረገች ነበር። እራት ታስብ ዛሬ ተቀመጥ፣ ማንም የለም ዛሬ እዚህ ጠባብ ክፍል ውስጥ ማን ሊኖር ይችላል አለችው። እንደዛ እያለች ሉላ እንዲረጋጋ አደረገችው። ግን ባልጋው ስር ውስጥ ደግሞ ዳጣና መርዞ ሪከርድ እየቀረጹ ነበር። ባለቤትሽ የት ነው ያለው አልሽ? ጓደኛውን ለማግኘት ጓደኛው ጋር ሂዷል፣ እንደሚቆይ ነግሮኛል፣ አይመለስም፣ ማታ እመጣለሁ ነው ያለኝ በማለት ትመልስለታለች። ከዛም አልጋው ላይ ቁጭ ብሎ ልብሶቹን ለማወላለቅ ሲል ቆይ ለምን ትቸኩላለህ? ምግብ ነገር ብላ፣ ተረጋጋ አለችው። በዛውም እንጨዋወት ከዛ በኋላ ይደርሳል እያለችው ስትል እኔ ፈጠን ብዬ መውጣት አለብኝ፣ የህግ ባለሙያ እንደሆንኩ ታውቂያለሽ። ስለዚህ በጣም ደንበኞች እንግዶች አሉኝና ፈጠን ብዬ እንዳንቺ ያለውን ውብ ያለ ሰው አግኝቼ ነው ፈጥኝ የመጣሁት። እንደኔ አይነት እንግዳ ነው ያለህ አለችው። አይ ሁልጊዜ እኮ እንደዚህ አይነት ተገቢ አይደለም፣ ወንጀል ነው። እኔ አንቺ በጣም ውብና ቆንጆ ስለሆንሽ ነው እንጂ እኔ ይህን ያክልም የሴት ፍላጎት ያለኝ አይደለሁም እያሉ እያወራሩ ዳጣና መርዞ ደግሞ ሪከርድ እያደረጉ ይገኛሉ። እንግዲህ ዳጣ ቶሎ በል ሞገስ ፈጠን በል እንጂ ድረስ ፖሊስ ይዘህና ለምን አትመጣም እያለች ቴክስት ትጽፍለት ነበር። ሞገስም ፈጥኖ ወደ ቤቱ ሲመጣ እንግዲህ ጠበቃው ቤት ውስጥ ሲያገኘው እንግዲህ ጠበቃው ቤት መጥቷል። እንዴት ሊመጣ ቻለ? ለሱ ነው ወይ ፖሊሶቹ የሚመጡት በማለት ይገረማል። ዳጣና መርዞም ካልጋው ውስጥ ይወጣሉ። ጠበቃው ታዲያ በጣም ደነገጠ። ያላሰበው ነገር ነው ያጋጠመው። ምክንያቱም እሱ እኔ ህግን ጠንቅቄ አውቃለሁ ያለው እንግዲህ እንዴት እንደዚህ አይነት ማድረግ አለበት በማለት ፖሊሶቹም ያለውን ነገር ለማጣራት የወሰዱ ያሉ ሉላ ሁሉንም ነገር ትነግራቸዋለች። እሱም ጠበቃ እንደሆነና ጥብቅናውን የያዘውን እኔ ከሱ ጋራ ከተኛው ብቻ ነው ይህንን ነገር ላስፈጽምልሽ የምችለው እያለ ከአንዴ ሁለቴ ባለቤትሽ እንዲታሰር አድርገዋለሁ፣ ባለቤትሽን ወንጀለኛ አድርጌ ከሰዋለሁ፣ ማሳሰር እችላለሁ እያለው አስፈራርቶኝ ነው ስትል ትናገራለች። ከዛም ቃሏን ሉላ ከሰጣች በኋላ ፖሊሶቹ እነሱ ይዘውት ይሄዳሉ። ከዛም እንግዲህ እሱ እንዳንተ ያለ ጠበቃ ካለ ህጉን ጠንቅቀህ ታውቃለህ አይደለ? እንዴት የሰው ባለቤት ወስደህ ነውረኛ ስራ ትሰራለህ? በማለት ሁሎቻም በፖሊስ ጣቢያ ይታያሉ። ማህሌት እንግዲህ ከኤፍራታ ቤት ወጣለች። ኤፍራታም አባረረቻት። ምክንያቱም ከመድብል የተወሰድሽውን ገንዘብ ካላካፈልሽ በማለት ሲጥ አድርጋ ይዛ ልትገላት ስለነበረ አንቺ ለመድብል አሳልፈሽ ሰጥተሽኛል፣ እኛ
ደላላው ልጅ ነቅቶኛል። ያኔ እሱን ሞገስን ሆስፒታል ልገለው ስል አንቺ ከሆስፒታል እንዲያስወጡት አድርገሻል በማለት ተጣሉ። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ምሳሌ ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ በዛሬው እንግዲህ እንደምታዩት ጠበቃው የተጋለጠበትና ማህሌትምና ኤፍራታም የተጣሉበት ፓርት ነው። እንዲሁም ደግሞ መድብል ከምሳሌ ጋር ሆኖ ዝናንና ማህሌትን በመኪና ውስጥ የተገጣጠሙበት ጉዳይ ያካትታል። እንግዲህ በዚህ እንግዲህ አሁን ኤፍራታ እንግዲህ አካፈልሽኝ ገንዘብ ካላካፈልሽኝ አጋልጠሽኛል እና ውጭ ምትኛለሽ ያንቺን ብዬ ነው እኮ እስካሁን ዝም ብዬ ያስጣልኩሽ እያልሽን ብዙ ገንዘብ አስመልጠሽኛል ብላ ጉሮሮዋን ዘላ ታንቃታለች። ኤፍራታም ኧረ እባክሽ ማህሌት ገደልሽ፣ ልቀቂ፣ መተንፈስ አቅቶኛል፣ ልቀቂኝ እያለች በፈጠረሽ እያለች ትማጸናታለች። ከዛም ትለቃታለች። ከዛም ኤፍራታ ቆይ ይህ የአንቺ ተንኮልና ሴራ ነው፣ እዚች ቤት ውስጥ ትኖሪ ይመስልሻል? እስከ ዛሬ ብዙ ታግሽሻለሁ። ከኔ ጋር የምትበየው የምትጠጪው ከኔ ጋር ተጠግተሽ ነው። አንቺ እንደሆንሽ ልብስና ምንም ይዘሽ አልመጣሽ። ፍራሹም ሆነ ምግቡ የራሴ ነው። ቆይ አሽቀንጥሬ ነው ምጥልሽ ስትል ድንገት ማህሌት ትመጣለች። ማህሌት እንደመጣች ኤፍራታ ውጭ ከቤቴ ትላታለች። ማህሌትም አልወጣም። ለምንድን ነው የምወጣው? የት ልወድቅልሽ ነው? አልወጣም። ይህ የኔ ቤት ነው። ውጪ። እስከዛሬ አስጠግቼ ሳበላሽ ሳጠጣሽ በራሴ ገንዘብ አስቤዛ እያደረግኩኝ አስጠግቼሽ አኖሬሻለሁ ስትላት አሁን ደግሞ እስኪ ማን እንደሚያስጠጋሽ እናያለን አለቻት። ማህሌትም በዙሪያ ሁሉ ያለ ሰው ሁሉም ጠላኝ እሳ በማለት እንግዲህ ልብስሽን ይዘሽ ውጪ ስትላት ራስሽ ልበሽው፣ ልብሴን ራስሽ ልበሽው በማለት ልብሷን በመጣል ባዶ እጇን ከቤት ከው እያለች ወጥታ እዛው ዝና ጋር ትሄዳለች። ዝና ምን ሆነሻ? ዛሬ ደግሞ ፊትሽን እኮ ተዘፍዝፏል ይላታል። ማለት አዎ በጣም ከፍቶኛል፣ ሁሉም ሰው ጠላኝ፣ ሁሉም ፊቱን አዞሮብኛል። ለነገሩ አንቺ ሁሉም ሰው ነው ፊቱን የሚያዞርብሽ ግን ብሩክ ላንቺ ፊቱን የሚያዞርብሽ አይመስለኝም። ብሩክ ጋር ብትሄጂ የተሻለ ነው። ግን ምን ሆነሽ ነው ያደርገዋለሁ እያልሽ የማትፈጽሚው ነገር አላት። ኤፍራታ አባረረችኝ። እስከዛሬ ተሸክሜሻለሁኝ፣ አብልቼሻለሁ፣ አጠጥቼሻለሁ፣ ከዚህ ቤቴ ላይ ፍራሻ ላይ አድረሻ፣ ከዚህ በኋላ ግን አልፈልግሽም በማለት እንግዲህ አባረረችኝ ብላ ትነግረዋለች ማለት ነው። አንቺ እኮ ልፍስፍስ ነሽ፣ አንድም ነገር መወሰን አታውቂም። አደርገዋለሁ እሺ እሺ ትሄጂና አንድ ነገር ግን የምፈጸሚው ነገር የለሽም አለና ከት ብሎ ነው የሳቀው። እውነት ነው ነገሩ። ይህንን የሚያክል ሰውነት ይዘሽ ከደቀቀች ፍራሽ ላይ የተኛች ፍራሿን ደቀቅሽባት አይደለ? የበለጠ እኮ ይደቅባታል። ስለዚህ አንቺ ጥሩ እንዳልኩሽ ይቅርታ ብጠይቂው ብሩክን ከእሱ ጋር ብትስማሚ ይሻልሻል በማለት የሚሆነው እሱ ነው ብሎ ይመክራታል። ታዲያ ማህሌትም አይ እንደዛው እንኳ የሚሆን አይመስለኝም፣ ምክንያቱም ብሩክ በጣም ብዙ ነገር በድየዋለሁ፣ ብዙ ነገር አድርጌዋለሁ። በእርግጥ ብሩክ የዋህና ቅን ነው፣ ግን እኔ እንግዲህ ከእንግዲህ በኋላ አላቅም፣ እኔን አምኖኝ እንደሚስቱ ተቀብሎ አልኖርም አለችው። እንደማያኖረኝ እርግጠኛ ነኝ ስትል ትነግረዋለች። አንቺ እንግዲህ ዝም ብለሽ ሁሉንም ነገር አይሳካልኝም ነው የምትይው። ስለዚህ ካልሆነም እንደፈለግሽ ኑሪ፣ ከዚህ በኋላ ከኔ ጋር ራቂ፣ 5 ሳንቲም አታገኝም ከኔ አላት። የምትወድቂበትን ጎዳናሽን ፈልጊ ብሎ ዝና እንግዲህ ያንቺ መውደቂያ ጎዳና ነው፣ ምልትበይ ምልትጠጭ ነው፣ እንደ ምግብ እንደፈለግሽም ደህና ነገር አታገኝም በማለት ይነግራታል። ከዛም በመኪና ላይ ይዟት እየሄደ እያለች እንግዲህ ድንገት ከምሳሌና መድብል አስፓልት ላይ እየተንሸራሸሩ እያሉ ፔክ ግዛልኝ ወይንስ ኳስ እያለች እያስመረጠችው እያለ ፊት ለፊት ደንግጥ ብለው ሲመለከቱ እነሱም መኪና ውስጥ ሲመለከቷቸው እነሱም ፍጥጥ እነዛም ፍጥጥ ብለው
ግጥምጥም አሉ። እንግዲህ ጠበቃው መጀመሪያውኑ ፈርቶ ስለነበረ እኔ አሁን ፍላጎትሽ ነው የምመጣው ሲላት፣ በፍላጎቴ አይደለም የምትመጣው አስገድደኸኝ ነው የምትመጣው እያለች እሷም ትክክለኛ ቃላቶችን በሪከርዱ ታስቀምጥበት ነበር እና ፍርሃት አድሮ ነበር። አሁን እንግዲህ ዘብጥያ ወርዷል ማለት ነው። እንግዲህ አሁን ሉላ ታሪክ ሰርታለች። እንግዲህ ማህሌት የመጨረሻ አማራጯ ምን ሊሆን ይችላል? እውነት ብሩክ ጋር ብትሄድም ይቅር ቢላትም መድብል ግን በፍጹም እሷን ይቅር እንደማያስብላት የተረጋገጠ ነው። ስለምትከታተሉኝ ከልብ አመሰግናለሁኝ። መልካም